ዛሬ እንግዲህ በክፍል 3 መተናል። ዛሬ የምንጀምረው 7 ሌየር ኦፍ ኤአይ ማቹሪቲ የሚለው ነው የምንጀምረው። ዘ7 ሌየር ኦፍ ኤአይ ማቹሪቲ 7 አይነት ማቹሪቲዎች ሌቭል አሉ። 7 የሆኑ ሌቭሎች አሉት። የመጀመሪያው ፐርሰፕሽን ነው። ፐርሰፕሽን ምን ለምንድነው ዋትስ ሃፕኒንግ ነው የሚለው ነው። ይሄ ማለት ምንድነው አሁን ላይ ምን እየተፈጠረ ወይንም ሃፕን እያደረገ የሚለውን ነገር የሚመልስልን ነው። ያኛው ሁለተኛው ኖቲፊኬሽን ነው። ኖቲፊኬሽን ምንድነው ኳዱ አይኒት ነው ምንድነው አሁን ላይ ማወቅ የሚያስፈልግ የሚለውን ነገር የሚያሳውቀን ነው። ለምሳሌ አሁን ስልካችን ላይ ብለን ኖቲፊኬሽን ይመጣል። ያ ማለት ምንድነው ማወቅ የምንፈልገውን ነገር የሚነግረን ነው። ሶስተኛ ሰጀሽን ነው። ሰጀሽን ምንለው ኳዲዩ ሪኮመንድ ነው። አሁን ለምሳሌ ዩቲዩብ ላይ ሲገቡ የተለያዩ ነገር ሰጀስት ወይም ሪኮመንድ ያደርጋል። ያ ማለት ምንድነው ልታይ የምትፈልገውን ነገር ወይንም ሊያሳይ የምትፈልገውን ነገር ምንድነው ሪኮመንድ እያደረገ ነው። የኛ ምንድነው ኤአይን ያካትተ ማለት ነው። ቀጣይኛው ስቴፕ አውቶሜሽን ነው። አውቶሜሽን ምንለው ዋት ሹድ አይ ዱ ኦልዌይስ የሚለውን ነገር ነው። ይሄ ማለት ሁሉ ጊዜ ልሰራ የሚችለው ነገር ምንድነው የሚለውን ነገር የሚመልስልን ነው። አምስተኛ ፕሪዲክሽን ነው። ፕሪዲክሽን ምንለው ዋት ካን አይ ኤክስፔክት ቱ ሃፕን ከወደፊቱ ምን ልጠብቅ ይችላል ወይንም ኤክስፔክት ማድረገው ምንድነው ፕሪዲክሽን ወይንም ትንቢት ነገር ነው የሚያሳየን። ያኛው ፕሪቨንቴሽን ነው። ፕሪቨንቴሽን ምንለው ዋት ካን አይ አቮይድ ምንድነው አቮይድ ላደርግ የምችለው የሚለውን ነገር ነው። ሰባተኛ ሲቹዌሽን አዌርነስ ሲሆን ይሄኛው ዋት ዱ አይ ኒድ ቱ ዱ ራይት ነው። አሁን ላይ መስራት የሚጠበቅ ወይንም ምሰራው ምንድነው የሚለውን ነገር አዌር እንዲያደርግ የሚያደርግ ነው። እነዚህ ሰባቱ የኤአይ ማቹሪቲ ሌቭሎች ናቸው ማለት ነው። ሌላ ምንድነው ታይፕስ ኦፍ ኤአይ አለ። ሁለት አይነት ታይፕስ ኦፍ ኤአይ አለ። የመጀመሪያው ታይፕ 1 ይባላል። ሁለተኛው ደግሞ ታይፕ 2 ይባላል። ታይፕ 1 የምንላቸው በስራቸው 3 ይይዛሉ። እነሱ ናሮ ኤአይ፣ ጀነራል ኤአይ እና ስትሮንግ ኤአይ የሚለውን የሚይዝ ሲሆን ታይፕ 2 ደግሞ ሪአክሜሽንስ፣ ሊሚትድ ሜሞሪ፣ ቲዮሪ ኦፍ ማይንድ ኤንድ ሰልፍ አዌርነስ የሚለውን በስራቸው ይይዛሉ። እነዚህን በዲቴል እናያቸዋለን። ቤዝድ ኦን ካፓቢሊቲ ስናያቸው 3 አይነት ኤአይዎች አሉ። እነሱም ዊክ ኦር ናሮ ኤአይ፣ ጀነራል ኤአይ እና ሱፐር ኤአይ የምንለው። ዊክ ኦር ናሮ ኤአይ የምንለው ናሮ ኤአይ ኢዝ ኤ ታይፕ ኦፍ ኤአይ ዊች ኤብል ቱ ፐርፎርም ዴዲኬትድ ታስክ ዊዝ ኢንተለጀንስ ምንድነው ከኢንተለጀንስ ጋር በመሆን ወይንም ምንድነው ኢንተለጀንስ ምንድነው ከዚህ በፊት አይተነዋል። ከኢንተለጀንስ ጋር በመሆን የተለያዩ ታስኮች ምንድነው ፐርፎርም ማድረግ ነው። ሁለተኛው ጀነራል ኤአይ ነው። ጀነራል ኤአይ ደግሞ ኢዝ ኤ ታይፕ ኦፍ ኢንተለጀንስ ዛት ኩድ ፐርፎርም ኤኒ ኢንተሌክቹዋል ታስክስ ዊዝ ኤፊሺየንሲ ላይክ ኤ ሁማን ልክ እንደ ሰው ምንድነው ማንኛውም ኢንተሌክቹዋል ታስኮች ወይንም ፕሮብሌሞች ምንድነው ፐርፎርም የሚያደርግልን ነው። ሱፐር ኤአይ የሚለው ኢትስ ኤ ሌቭል ኦፍ ኢንተለጀንስ ኦፍ ሲስተም አት ዊች ማሽንስ could surpass human intelligence and can perform any task better than human with cognitive properties ምንድነው ኮግኒቲቭ ፕሮፐርቲ ጋር በመሆን ኮግኒቲቭ ምንለው የማወቅ አንደርስታንድ የማድረግ ምናምን እነዚህ ኮግኒቲቭ ፕሮሰሶች እናያቸዋለን። ልክ እንደዛ ኮግኒቲቭ ፕሮሰስን በመጠቀም ምንድነው ከሁማን ኢንተለጀንስ በላይ በመሆን ምንድነው የተለያዩ ታስኮችን ፐርፎርም የሚያደርግልን ነው ማለት ነው ኤአይ የምንለው። ሌላኛው ቤዝድ ኦን ፋንክሽናሊቲም እንደዚሁ እንከፍላቸዋለን። የመጀመሪያው ሪአክቲቭ ሜሽን ምንለው ነው። ሪአክቲቭ ሜሽንስ ምንለው such as AI systems do not store memories or past experience for future action ምንድነው ይሄ ሪአክቲቭ ማሽን ምንድነው ኤአይ ምንም አይነት ነገር ትውስታዎች ወይንም ሜሞሪዎች ወይንም ያለፉ ኤክስፒሪየንሶች ምንድነው ስቶር ማድረግ የማይችል ነው ለወደፊቱ አክሽኖች ማለት ያ ማለት ምንድነው ድሮ ያደረግነው ነገር አሁን ፊቸር ላይ እንጠቀምብን ምንድነው ምንም አይነት ስቶር ያደረገው ነገር የለም። ስለዚህ ይሄኛው ታይፕ ምንድነው ሃዝ ኖ ሜሞሪ ምንም አይነት ሜሞሪ የለውም። ኦንሊ ሪስፖንስድ ፎር ስቲሙሊ ለአሁን ብቻ ነው ሪስፖንስ የሚያደርግልን አሁን በአሁን ለምንተገብረው ነገር ብቻ እንደ ኤግዛምፕል የሰጠን አይቢኤም ዲፕ እና ጉግል አልፋጎ የሚለውን ሰጥቶናል። ሁለተኛው ሊሚትድ ሜሞሪ ነው። ሊሚትድ ሜሞሪ የምንለው ማሽንስ ካን ስቶር ፓስት ኤክስፒሪየንስ ኦር ሰም ዳታ ፎር ኤ ሾርት ፔሪድ ኦፍ ታይም እንዲሁም ለተወሰነ ጊዜ ብቻ የተለያዩ ዳታዎች ወይንም ኤክስፒሪየንሶችን ብቻ ነው ስቶር የሚያደርግልን። ዚስ ማሽን ካን ዩዝ ስቶር ዳታ ፎር ሊሚትድ ታይም ፔሪድ ኦንሊ ምንድነው ለተወሰነ ጊዜ ብቻ ለምሳሌ ቢያንስ ለተወሰነ ጊዜ ብቻ ምንድነው የሆነ ነገር ስቶር ያደርግልናል ማለት ነው። ሰልፍ ድራይቪንግ ካርስ are one of the best examples of limited memory system. Limited memory system self-driving car ናቸው ኤግዛምፕል ናቸው። ይሄ ማለት ነው this car can store recent speed of nearby cars, the distance of other cars, speed limit and other information to navigate the road ምንድነው በሊሚትድ ሜሞሪ የምናገኘው ሰልፍ ድራይቪንግ ግን ይሄኛው ምንድነው ሊሚትድ የሆነ ታይም ነው የሚጠቀመው ያንን ስቶር ያደረገውን ነገር ለመጠቀም። አሁን ለምሳሌ በሆነ መንገድ ላይ የሚሄድ መኪና ካለ ያ መኪና ኤአይ እየተገጠመለትና ራሱ በራሱ የሚሆን ከሆነ ከጎን ያሉትን ካሮች ስፒዳቸው ምናምን ያጠናል ወይንም ምንድነው አደጋም እንዳይደርስባቸው ያያል። ከዲስታንስ አዘር ካር ከሌላ ካር ያለውን ዲስታንስ ያያል። ስፒድ ሊሚት እና በመንገዱ ላይ ያሉትን በሙሉ ኢንፎርሜሽን ነው ጋዘር የሚያደርገው። ስለዚህ ሰልፍ ድራይቪንግ በሊሚትድ ሜሞሪ ኤግዛምፕል ስር እናገኘዋለን ማለት ነው። ቀጣይ የምናየው ቲዮሪ ኦፍ ማይንድ ነው። ቲዮሪ ኦፍ ማይንድ የምንለው ምንድነው should understand the human emotion belief and able to interact socially like human ቲዮሪ ኦፍ ማይንድ የምንለው ልክ እንደ ሰው ምንድነው የሰዎችን ኢሞሽን በፒፕል እና ብሊፋቸው ምንድነው አንደርስታንድ የሚያደርገው እና ምንድነው ልክ እንደ ሰው እንደው ከሌሎች ጋር ሶሻሊ ኮሙኒኬት ማድረግ የሚችል
ነው። this type of AI still not developed, but researchers can make a lot of efforts and improvements for developing using such AI machine ምንድነው ይሄ ኤአይ ማሽን ምንድነው እስካሁን ድረስ ዴቨሎፕ ተደረገበት ምንድነው ሪሰርቸርስ እስካሁን ድረስ ምንድነው እየሰሩት ያለ ነገር እና ኢምፕሩቭ እያደረጉት ያለ ነገር ነው። የመጨረሻኛ የምናየው ሰልፍ አዌርነስ ነው። ሰልፍ አዌርነስ ኤአይ ኢዝ ፊውቸሪስቲክ ፊውቸር ኦፍ አርቲፊሻል ኢንተለጀንስ ዚስ ማሽንስ ዊል ቢ ሱፐር ኢንተለጀንት ኤንድ ዊል ሃቭ ዜር ኦን ኮንሽንስ ሴንቲመንትስ ኤንድ ሰልፍ አዌርነስ። የኤአይ ደግሞ ምንድነው ፊውቸር ኦፍ አርቲፊሻል ኢንተለጀንስ ማለትም ወደፊት እንትን የሚል ሲሆን በጣም ሱፐር ኢንተለጀንት የሆነ ነው። የሰልፍ አዌርነስ የራሱ የሆነ ዜር ኦን ኮንሽንስ አለው ስቴትመንትስ ኤንድ ሰልፍ አዌርነስ አለ። ኮንሽንስ ራሱ በራሱ አይምሮ ያለው ሲሆን የማገናዘብ ሴንቲሜንት ነው የሚለው ከፊሊንጉና ከቶቱ ወይንም ከሀሳቡና ከስሜቱ ተነስቶ ምንድነው የሆነ ነገርን መወሰን ሊሆን ይችላል፣ ዲሳይድ ማድረግ ሊሆን ይችላል እንደዛ እና ሰልፍ አዌር ያ ማለት ራሱን በራሱ ምንድነው አዌርነስ የሚሰጥ የያዘ ኤአይ ነው። ዲስ ማሽን ዊል ስማርተር ዛን ሁማን ማይንድ ምንድነው ይሄ ማሽን ከሰው ማይንድ በጣም ስማርተር የሆነ ወይንም ከፍ ያለ ነው። ሰልፍ አዌር ዳዝንት ኤግዚስት ኢን ሪያሊቲ ስቲል ኢት ሃይፖቴቲካ ምንድነው ይሄ ሰልፍ አዌርነስ ኤአይ እስካሁን ድረስ ኤግዚስት አላደረገም ወይንም ምንድነው እስካሁን ድረስ አልተፈጠረም። ይሄ ልክ እንደ ሃይፖቴቲክ ነው ወይንም ደግሞ እንደ መላምት ይመጣል በሚል እንደ ፕሪዲክሽን ነው። ሌላኛው ሃው ሁማን ቲንክስ እንዴት ነው ሰው ልጆች የሚያስቡት የሚለውን ነው የምናየው። ይህ ማለት ምንድነው ከሮቦቶች ጋር ወይንም ኤአይም እንደ ልክ እንደ ሰው ምንድነው ማሰብ እንዲችል ለመርዳት ነው። ሃው ሁማን ቲንክስ የሚለው ምንድነው the goal of many researchers is to create strong and general AI that learns like human and can solve several problems as the human brain does and achieve this goal might require many more years ምንድነው ይሄ ጎሉ ሃው ሁማን ቲንክስ የሚለውን ነገር ያሰቡት ምንድነው ጎል ኦፍ መኒ ሪሰርቸርስ ምንድነው የብዙ ሪሰርቸር ወይም ተመራማሪዎች ጎላች ምንድነው ክሬት የሚያደርጉት ምንድነው ስትሮንግ እና ጀነራል ኤን ክሬት ማድረግ ነው። ዛት ለርን ላይክ እንደ ሁማን ምንድነው ራሱን በራሱ ሊያስተምር የሚችል ስትሮንግ እና ጀነራል የሆነ ኤአይን መፍጠር ነው። ይሄ ምንድነው የራሱን ጎል አቺቭ የሚያደርግ እንዲችል ነው ይሄን ያሰቡት። ያ ማለት ምንድነው ልክ እንደ ሰው ኤአይ ምንድነው ራሱን በራሱ እንዲያስተምር ልክ እንደ ሰው ኢንተለጀንት እንዲሆን ማድረግ ነው። ኢንተለጀንት ኦር ዘ ኮግኒቲቭ ፕሮሰስ ኮምፖዝድ ኦፍ 3 ሜን ስቴጆች አሉት። ይሄ ማለት ምንድነው አንድ ነገር አውቀን ስንረዳው ምንድነው የተለያዩ ፕሮሰሶች አሉት በውስጡ። የመጀመሪያው ኦብዘርቭ ኤንድ ኢንፑት ኢንፎርሜሽን ኦር ዳታ ኢን ዘ ብሬን። ይሄ ምንድነው ካየነው ወይንም ካየነው ሊሆን ይችላል ከኢንቫይሮንመንት ምንድነው የተለያዩ ኢንፎርሜሽኖችን ወደ ብሬን የምንከትበት ኢንፑት እንለዋለን። ከዛን ኢንተርፕሬት ኤንድ ኢቫሉዌት ዘ ኢንፑት ዛት ኢዝ ሪሲቭድ ፍሮም ዘ ሰራውንዲንግ ኢንቫይሮንመንት። ከዛ ከሰራውንዲንግ ኢንቫይሮንመንት ወይንም ኦብዘርቭ ካደረግነው የተሰበሰበው ነገር ኢንተርፕሬት እና ኢቫሉዌት የሚሆንበት ሁለተኛው ስቴፕ ነው። ሶስተኛው ደግሞ ሜክ ዲሲዥን አር አዝ ኤ ሪአክሽን ቱዋርድስ ሜክ ኤ ዲሲዥን አዝ ኤ ሪአክሽን ቱዋርድስ ዋት ዩ ሪሲቭድ አዝ ኢንፑት ኤንድ ኢንተርፕሬት ኤንድ ኢቫሉዌት ምንድነው ያናገኘነው ወይንም ኢንተርፕሬት ያደረግነው ኢንፑት ዳታ ወደ ዲሲዥን ሜክ ስናደርግበት ወይንም ሪአክሽን በዛ ላይ ሪአክት ስናደርግበት ሶስተኛው ስቴፕ ነው ማለት ነው። ስለዚህ የመጀመሪያው የተለያዩ ኢንፎርሜሽኖችን ጋዘር እናደርጋለን ወደ ብሬናችን ውስጥ የገባው ያ ኢንፑት ዳታ ኢንተርፕሬት ወይንም ኢቫሉዌት ይደረጋል። ከዛን ያ ኢቫሉዌት የተደረገው ዳታ ዲሳይድ ስናደርግበት የተለያዩ ዲሲዥኖችን የተለያዩ ነገሮችን አውትፑት ማየት እንችላለን ማለት ነው። ስለዚህ የኮግኒቲቭ ፕሮሰስ ስቴፖች ናቸው። ከዛን ቀጣይ የምናየው ማፒንግ ሁማን ቲንኪንግ ቱ አርቲፊሻል ኢንተለጀንስ ኮምፖነንት የሚለው ነው። because AI is the sense of stimulating human thinking, it's possible to map human thinking stage to the layer or component of AI system ምንድነው ምክንያቱም ምንድነው AI ምንድነው sense of stimulating human thinking ልክ እንደ ሰው ምንድነው የተለያዩ ነገሮችን ቲንክ በማድረግ ስቲሙሌት የሚያደርግ ነው። it's possible map the human thinking stage ማድረግ ይቻላል ማለት ነው። in the first stage human requires information from their surrounding environment through human senses such as sight, hearing, smell, taste and touch through human organs such as eye, ears and other sensing organs from for example the hands። ለምሳሌ አሁን ቅድም እንዳየን ምንድነው የተለያዩ ነገሮችን ከሰራውንዲንግ ወይንም ከኤንቫይሮንመንት ምንድነው እንትን ያደርጋሉ ጋዘር ያደርጋሉ። ያ ማለት ምንድነው ልክ አሁን በሰሎች የምናየው ከኤንቫይሮንመንታችን የተለያዩ ነገሮች ኢንፎርሜሽኖችን እንወስዳለን። ለምሳሌ በማየት ሊሆን ይችላል፣ በመስማትና በመቅመስ በማሽተት የተለያዩ ነገሮችን ኢንፎርሜሽኖችን ምንድነው ጋዘር እናደርጋለን። ይሄኛው የምናደርገው ስሮ ሁማን ኦርጋን ነው። ኦርጋኖችን ምን አለ ለምሳሌ አይ አለ አይን ጆሮ ምናምን ከምላቸው ከነዛ ሰብስበው ምንድነው የተለያዩ ኢንፎርሜሽን ጋዘር ያደርጋል። በኤአይ ሞዴልም ልክ እንደዛው ነው። AI model is stage represented by sensing layer which perceive information from surrounding environment። የተለያዩ ሴንሰሮችን በመጠቀም ምንድነው ልክ እንደ ሰው የተለያዩ ኢንፎርሜሽን ጋዘር እንዲችሉ ማድረግ ነው
አላማ ወይንም የሁማን ቲንኪንግ ማፒንግ ምንድነው? አርቲፊሻል ኢንተለጀንስ በቀላሉ እንዴት ነው ልክ እንደ ሰው ልጅ ኢንቫይሮንመንቱ ኢንፎርሜሽኖችን ሰብስቦ አፕላይ የሚያደርገውን ነገር የሚያሳየው ነው ይሄ ማፒንግ። ከዛን ምንድነው በሴንሰር ስሩ ሴንሰር አማካኝነት ኢንፎርሜሽኖችን ጋዘር ያደርጋል። ዘ ሰከንድ ስቴጅ ሪሌትድ ቱ ኢንተርፕሬቲንግ ኤንድ ኢቫሉዌቲንግ ዘ ኢንፑት ዳታ ምንድነው? የገባውን ዳታ ወይንም ያየነውን የቀመስነውን ይችላል ያሸተትነው ወይንም በሴንሰር ያየነውን ነገር ስቴጅ ላይ ምንድነው ኢንተርፕሬት እና ኢቫሉዌት ይደረጋል ወይንም ይገመገማል። ይሄ ምንድነው የሚለውን ነገር የሚያደርግበት ስቴጅ ነው። ኢን ኤአይ ዚስ ስቴጅ ሪፕሬዘንትድ ባይ ኢንተርፕሬቴሽን ላየር እንለዋለን ወይንም ኢንተርፕሬቴሽን ላየር በመባል ሪፕሬዘንት ይደረጋል። ይሄ ምንድነው ሪዝኒንግ ኤንድ ቲንኪንግ አባውት ጋዘሪንግ ኢንፑት ዛት ኢዝ አኳርድ ባይ ሴንሰሪንግ ላየር። በሴንሲንግ ላየር ያገኘነውን ነገር ምንድነው ሪዝን አድርገን ወይንም ስለዛ ነገር ቲንክ አድርገን ቲንክ የምናደርግበት ወይንም ኢቫሉዌት የምናደርግበት ስቴጅ ነው። ይሄኛው ምንድነው ኢንተርፕሬቴሽን ላየር ምንድነው ሲሆን ዘ ሰርድ ስቴጅ ሪሌትድ ቱ ቴኪንግ አክሽን ኦር ሜክ ዲሲዥን ምንድነው ያን ያገኘነውን ኢንፎርሜሽን ኢቫሉዌት ወይንም አናላይዝ ካደረግን በኋላ አክሽኖችን ቴክ እናደርጋለን ወይንም ዲሲዥኖችን ሜክ የምናደርግበት ነው ማለት ነው። አፍተር ኢቫሉዌቲንግ ዘ ኢንፑት ዳታ ዘ ኢንተራክቲንግ ላየር ፐርፎርም ዘ ነሰሰሪ ታስክስ ምንድነው ኢቫሉዌት ካደረግን በኋላ ኢንፑት ዳታውን በኢንተራክቲንግ ላየር ምንድነው ነሰሰሪ የሆኑ ታስኮችን እንወስዳለን። ያ ማለት ምንድነው ፐርፎርም እናደርጋለን ወይንም አክሽን እንወስዳለን። ለምሳሌ ብናይ ሮቦቲክ ሙቭመንት ኮንትሮል ኤንድ ስፒች ጀነሬሽን ፎር ኤግዛምፕል ኦፍ ፋንክሽን ዛት አር ኢምፕሊመንትድ ኢን ዜር ኢንተራክቲንግ ላየር። ስለዚህ ምንድነው አሁን ለምሳሌ ሮቦቲክ ሙቭመንት ስናይ ይሄ መጨረሻ ላይ ምንድነው አክሽን የሚወስድበት ነው። ስለዚህ ኛ ሶስተኛው ስቴጅ ኤግዛምፕል ነው ስፒች ጀነሬሽን ሊሆን ይችላል። ይሄኛው ምንድነው የሚሰራው በኢንተራክቲንግ ላየር ነው ማለት ነው። ስለዚህ የመጀመሪያው ላየር ምን ይባላል? ሴንሲንግ ላየር እንለዋለን። እዚህ የመጀመሪያው ስቴጁ። ሁለተኛው ምን እንለዋለን? ኢንተርፕሬቲንግ ላየር እንለውና ሶስተኛው ደግሞ ምንድነው ኢንተራክቲንግ ላየር እንለዋለን ማለት ነው። ከዛን ዘ ፎሎዊንግ አር ኢንፍሉዌንሰር ኦፍ ኤአይ ነው። ይሄም ማለት ኤአይ እንዲሆን ወይም ደግሞ ራሱ በራሱ ፐርፎርም እንዲያደርግ የሚያደርጉት የተለያዩ ኢንፍሉዌንሰሮች አሉት። የመጀመሪያው ቢግ ዳታ ምንላቸዋለን ስትራክቸርድ ቨርሰስ አንስትራክቸርድ ዳታ። ሁለተኛ አድቫንስመንትስ ኢን ኮምፒውቲንግ ፕሮሰሲንግ ስፒድ ኤንድ ኒው ቺፕ አርኪቴክቸር ምንለዋለን። ሶስተኛ ክላውድ ኮምፒውቲንግ ኤንድ ኤፒአይኤስ ምንለው ነገር አለ። አራተኛ ኢመርጀንሲ ኦፍ ዳታ ሳይንስ ምንለው። የመጀመሪያው ምንድነው ቢግ ዳታ ኢንክሉድስ ሰሚ ስትራክቸርድ ኤንድ አንስትራክቸርድ ፎርማት such as word processing, document, video, images, audio, presentation, social media interaction, streams, web pages and any many other kinds of content ምንድነው ቢግ ዳታ ምንለው። ልክ በዩኒት ላይ እንዳየነው ሰሚ ስትራክቸር እና አንስትራክቸርድ ዳታን የያዘ ሲሆን ለምሳሌ ቪዲዮ፣ ኢሜጅ፣ የተለያዩ ዶክመንቶች እነዚህ ምንድናቸው ቢግ ዳታ ናቸው። ሌላኛው ደግሞ the availability of large volume and source of data enabling capabilities of in AI that could not be used in past due to lack of data availability, limited sample size and inability to analyze massive amount of data in millisecond። ይሄ ምንድነው ልክ ኢንፍሉዌንሰር ነው ብለናል ቢግ ዳታ ለኤአይ። ይሄ ማለት ምንድነው ያ ኤአይ የተለያዩ ነገሮችን ቮሊዩሞችን ሶርስ ኦፍ ዳታ ምንድነው ጋዘር ባደረገ ቁጥር ምንድነው የተለያዩ ላክ ኦፍ ዳታ አቬይላቢሊቲ አይገጥሙትም ወይንም ምንድነው ሊሚትድ አይሆንም በሚሰራው ነገር ላይ ኤአይ ኢናቢሊቲ እንዳይሆን ያደርገዋል። ያ ማለት ምንድነው በዛ በተሰጠው ነገር ላይ ፐርፌክትሊ ምንድነው ፐርፎርም ማድረግ እንዲችል ቢግ ዳታ ወሳኝ ነው ማለት ነው። ሁለተኛው አድቫንስመንት ኢን ኮምፒውተር ፕሮሰሲንግ ስፒድ ኤንድ ኒው ቺፕ አርኪቴክቸር ምንድነው ነው። ይሄ ሲግኒፊካንት አድቫንስመንት ኢን ኮምፒውተር ፕሮሰሲንግ ኤንድ ሜሞሪ ስፒድ ኢኔብል አስ ቱ ሜክ ሴንሲንግ ኦፍ ዘ ኢንፎርሜሽን ዛት ጀነሬትድ ባይ ቢግ ዳታ ሞር ኪክሊ ምንድነው እንዳልነው ቢግ ዳታ በጣም ወሳኝ ነው ለኤአይ። ሶ ያገኘውን ቢግ ዳታ ምንድነው የተለያዩ አድቫንስመንት ኮምፒውተር ፕሮሰሲንጎች እና ሜሞሪ ስፒዶች ምንድነው በቀላሉ ኢንፎርሜሽን ሴስ ማድረግ እንዲችሉ እና የተለያዩ ነገሮችን ጀነሬት ማድረግ እንዲችሉ አድርጓቸዋል። In the past, statisticians and early data scientists were limited to work with sample data set ምንድነው ባለፉት ጊዜያቶች ምንድነው ስታቲስቲክስ የሚያጠኑ ሰዎች ነው በዛ ላይ እውቅና ያላቸው ሰዎች ሊሚትድ ነበሩ። ስራ ሲሰሩ ምንድነው ሲምፕል ዳታ ስለሆነ በቀላሉ ያንን ፐርፎርም ማድረግ የሚቸገሩበት ጊዜ ነበረ። in recent years big data and the ability to processing large amount of data at high speed have enabled researchers and developers to access and work with massive set of data ምንድነው ይህ አድቫንስመንት ኮምፒውተር ፕሮሰሲንግ እና ፕሮሰሲንግ ስፒድ እና ኒው ቺፕ አርኪቴክቸር መኖሩ አሁን ባሉት ዘመናት ውስጥ ምንድነው ላርጅ የሆነ አማውንት ኦፍ ዳታ ምንድነው ፕሮሰስ ማድረግ የሚችሉ በሃይ ስፒድ እና ሪሰርቾች እና ዲቨሎፐሮች እንደ በቀላሉ ስራቸውን ማሲቭ የሆነ ሴት ኦፍ ዳታ ምንድነው ወርክ እንዲያደርጉ ወይም አክሰስ እንዲያደርጉ ረድቷቸው ማለት ነው። ላርጅ ማኒፋክቸርስ ኦፍ ኮምፒውተር ቺፕስ such as IBM and Intel are prototyping brain-like chips whose architecture is configured to mimic the biological brain network of neurons and connections between them called synapses ምንድነው ላርጅ ማኒፋክቸር ወይም የነዚህ ቺፖች ማኒፋክቸር መሆናቸው በጣም በስፋት መመረታቸው ምንድነው ልክ እንደ IBM እና እንደ Intel ያሉ
ያሉት ድርጅቶች እነዚህ ቺፖች ማምረታቸው ጥሩ ነው። ይሄ ምንድነው እነዚህ የሚያመርቷቸው ቺፖች ምንድናቸው? ልክ እንደ አእምሮ ናቸው፣ እንደ ሁማን ብሬን ሲሆኑ ኔትወርክ ኦፍ ኒውሮናል። ይሄ ምንድነው ልክ እንደ ሰው ልጅ ላይ ብሬን ላይ ብናይ የተለያዩ ኒውሮኖች አሉ። እነዛ ኒውሮኖች ምንድነው መረጃ ባገኙ ቁጥር ምንድነው እርስ በርሳቸው ኮኔክት ይሆናሉ። ያ ኮኔክት በሆነ ቁጥር ምንድነው የሆነ ነገርን በቀላሉ ፐርፎርም እንዲችሉ አድርጓቸዋል። ልክ እንደዛ ይህም ቺፕ ነው በውስጡ የተለያዩ ኒውሮኖች አሉት። እነዛም ኒውሮኖች ኮኔክሽን ናቸው። ያ ኮኔክሽኑ ሲናፕስ ይባላል ማለት ነው። መጨረሻ ሌላኛው ኢንፍሉዌንሰር ኦፍ ኤአይ ክላውድ ኮምፒውቲንግ ኤንድ ኤፒአይኤስ የሚለው ነው። ክላውድ ኮምፒውቲንግ ኢዝ ኤ ጀነራል ተርም ዛት ዲስክራይብ ዘ ዴሊቨሪ ኦፍ ኦን ዲማንድ ሰርቪስ ዩዥዋሊ ስሩ ኢንተርኔት ኤንድ ፔይ ፐር ዩዝ ቤዝስ። ምንድነው ክላውድ ኮምፒውቲንግ የሚለው ጀነራል ዲስክራይብ የሚያደርገው ዴሊቨሪ ነው። ያ ማለት ምንድነው የፈለግነውን ሰርቪስ ምንድነው በቀላሉ ዴሊቨር እንዳደርግ ዩዥዋሊ ስሩ ኢንተርኔትን በመጠቀም ዩዥዋሊ በተለምዶ ምንድነው በኢንተርኔት እና ፔይ ፐር ዩዝ ቤዝ በማድረግ የተለያዩ ነገሮችን ዴሊቨር የሚያደርግበት ጀነራል ተርም ነው። ኤፒአይኤስ ደግሞ አር ኤ ሴት ኦፍ ቱል ኤንድ ፕሮቶኮልስ ዩዝድ ፎር ቢልዲንግ ሶፍትዌር ኤንድ ሞዴል። ምንድነው የተለያዩ ሞዴሎችና ሶፍትዌሮችን ቢልድ ለማድረግ እንዲረዳ የሚያደርግ ቱል ነው። ዜር አር ቫሪየስ ታይፕ ኦፍ ኤፒኤስ ላይክ ሎካል ኤፒአይ፣ ዌብ ኤፒአይ ኤንድ ፕሮግራም ኤፒአይ የሚሉትን ነገሮች የተለያዩ ቫሪየስ ታይፕ ኦፍ አሉት። ዊች ሄልፕ ማሽን ለርኒንግ ዲቨሎፐርስ ኮሚኒኬት ዊዝ ኢች አዘር ኤንድ ሼር ናውሌጅ አክሮስ ቫሪየስ ፕላትፎርም። ምንድነው ይህም ቱል መኖሩ ጥቅሙ ምንድነው ማሽን ለርኒንግ ዴቨሎፐሮች ምንድነው እርስ በርሳቸው ኮሚኒኬት ማድረግ እንዲችሉና የተለያዩ ናውሌጆች ምንድነው በተለያዩ ፕላትፎርሞች ምንድነው አይዲያቸውን ሼር ማድረግ እንዲችሉ ረድቷቸዋል ማለት ነው። የመጨረሻኛው ኢመርጀንሲ ኦፍ ዳታ ሳይንስ ነው። የኤአይ ኢንፍሉዌንሰር የምንለው ውስጥ መጨረሻኛው ነው። ኤአይ ኢዝ ኤ ኮሌክሽን ኦፍ ቴክኖሎጂ ዛት ኤክሴል አት ኤክስትራክቲንግ ኢንሳይት ኤንድ ፓተርን ፍሮም ላርጅ ዳታ ሴትስ ኦፍ ዳታ then making prediction based on that information. That includes your analytics data from places like Google Analytics, automation platform, content management system, CRMS and more. ምንድነው ይሄ ኤአይ የምንለው የተለያዩ ቴክኖሎጂ ኮሌክሽን ነው። የዚህኛውም ኮሌክሽን መኖር ምንድነው የተለያዩ ኢንሳይቶችና ፓተርኖች ምንድነው ኤክስትራክት ማድረግ ይቻላል ወይንም ማውጣት ይቻላል ከተለያዩ ላርጅ ሴት ኦፍ ዳታ። ከነዛ ላርጅ ኦፍ ዳታ ሴት አንድ የተለያዩ ዳታዎችን ኢንፎርሜሽን ኤክስትራክት በማድረግ ምንድነው የተለያዩ ነገሮች ምንድነው ፕሪዲክት ማድረግ ይቻላል ቤዝድ ኦን ዛት ኢንፎርሜሽን ደግሞ እዚህ ዛት ኢንክሉድስ ምንድነው ዳታ ፍሮም ምንድነው ፕሌስስ የተለያዩ ዳታ ፕሌሶች አሉት ይሄን ኤክስትራክት ማድረግ የሚችሉ ላይክ እንደ ጉግል አናሊቲክስ፣ አውቶሜሽን ፕላትፎርም፣ ኮንተንት ማኔጅመንት ሲስተምስ እና ሲአርኤምኤስ ኤንድ ሞር የተለያዩ እነዚህ ምንድናቸው የተለያዩ ኢንፎርሜሽኖችን ቤዝድ በመሆን ምንድነው ኤክስትራክት ማድረግ እንዲችሉ ያደረገ ነው። አፍተር ኮሌክቲንግ ላርጅ ኢነፍ ቮሊዩም ኦፍ ዳታ ፓተርንስ ኢመርጅ then the data science uses learning algorithm on this patterns. Data science uses machine learning and AI to process big data. ምንድነው after collect ይሄን መረጃ ኮሌክት ካደረገ በኋላ ኢነፍ የሆነ ወይንም በቂ የሆነ ዳታ ወይንም ፓተርን ኮሌክት ካደረገ በኋላ ዳታ ሳይንቲስቶች ይሄንን ዳታ ምንድነው uses learning algorithm on this patterns ምንድነው በተለያዩ ፓተርኖች ምንድነው ወይንም በዚህ ፓተርን ይሄንን learning algorithm በመጠቀም ዳታ ሳይንስ uses machine learning and AI to process data የተለያዩ ዳታዎች ምንድነው ወይንም ቢግ ዳታ የሆኑት ምንድነው ፕሮሰስ ማድረግ ይችላል ማለት ነው። ይሄ ኢመርጀንሲ ኦፍ ዳታ ሳይንስ የሚለው የዛሬ ቪዲዮ ይሄን ይመስላል። በቀጣይ የመጨረሻውን ክፍል እናየዋለን።